አነጋጋሪው የዓለም ዋንጫ ፍጻሜ ቀጥሏል። አሁንም ብዙ መረጃዎች ብዙ ሀሳቦች እየተሰነዘሩበት ይገኛሉ። ታዲያ እየተነሱበት ከሚገኙት ዋነኛና ፍሬ ጉዳዮች መካከል ጠዋት ያነሳ ነው በማለዳ ፕሮግራማችን እንዲሁም ደግሞ በከሳት ትንታኔያችን ላይ በስፋት የተመለከትነው ጉዳይ ነው። ያም ጉዳይ ፊፋ ለግል ጥቅሙ ሲል ብሔራዊ ቡድኖችን መጠቀሚያ እያደረገ ይገኛል። ከዚህ ቀደም 2022 ላይ አርጀንቲና ስትታማ ነበር። በአሁኑ ደግሞ ስሙን ለማደስ ሲል ስፔንን የጥቅሙ አካል እንዳደረጋት ተገልጿል። ለዚህ ደግሞ ትልቁ ሚና እየተጫወቱ የሚገኙት የዓለም ታላላቅ ሀገራት መሪዎች ናቸው። ከዚህ ቀደም እንደነበረው አሁንም ባለው ስርዓት ውስጥ ማለት ነው። ታዲያ የዚህ አነጋጋሪ የዓለም ዋንጫ ይህኛውስ ዳራው ምን ይመስላል የሚሉትን ጠዋት በተወሰነ መንገድ ነካክተን ለአመሻሽ ፕሮግራማችን ቀጠሮ ሰጥተን ነበር። የተለያየ ነው በተወሰነ መንገድ እዛ ላይ ዳሰናል። አሁን ላይ ደግሞ ስር መሰረቱ ምንድነው፣ ከጀርባ ያለው ሴራ እንዴት ሊፈለሰፍ ቻለ የሚሉትን ጉዳዩን በዝርዝር የምንቃኝ ነው የሚሆነው። ታዲያ እናንተም እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋበዝኳችሁ። ፕሮግራሙን እኔ ሮቤል አብርሃም እንዲሁም ደግሞ መኮንን አልማው በጋራ በመሆን ወደ እናንተ የምናደርሳችሁ ነው የሚሆነው። ተመስገን አብርሃም ደግሞ ቴክኒኩን በጥራት እየተቆጣጠረ ወደ እናንተ እንድንደርስ የሚያደርግ ነው ማለት ነው። ታዲያ እናንተም ለገበያ ስፖርት አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ጉዳዩን እየኮመከማችሁ ሀሳብና አስተያየታችሁን እየደረሳችሁ ለኔ ይሄ ልክ ነው ይሄ ቢሆን ደግሞ እንደዚህ ቢሆን የምትሉትን ከጉዳዩ ጋር የተያያዘ ማስተላለፍ የምትፈልጓቸው መልእክቶች ካሉ ኮሜንት ልታደርሱ ጠይቃችኋለሁ። ምን አሉ፣ ምንስ ይፈጠራል፣ በቀጣይ ያለው ሂደት ምን ይመስላል፣ ዑደቶቹ ምንድናቸው፣ ይህ ኩነት ያስከተለው ሙሉ ዝርዝር ዘገባዎች ከአሁኑ ሰዓት ጀምሮ ወደ እናንተ ይደርሳሉ። አብራችሁን ቆዩ። እንዴት አመሸህ ሞኪ? ፈጣሪ ይመስገን። እንደምን አምሽታል? አለን። እንግዲህ ጠዋት በነበረን ፕሮግራማችን ላይ ስለ ጉዳዩ በስፋቱ ነበር የሰራነው። እንደውም ሌሎች መረጃዎችን አላነሳንም ነበርና እነዚህ ነገሮች ወጥተዋል። እንደዚህ ያለ ድምጽ ቅጂዎች ወጥተዋል በአርጀንቲና በኩል። ፊፋ አርጀንቲናን እዚህ ጋር በድሏል ወይ፣ የ2022ቱን ለማካካስ ሲል እዚህ ጋር ደግሞ ሌላ ፋውል ሰርቷል ወይ፣ ስፔን ቀጣይ ስለሚኖረው ምንድን ነው የሚሉትን እያንዳንዱ ዝርዝር ጉዳዮች ጠዋት ተነስቶ ነበርና ብዙ ያልቋጨናቸው ነገሮች ነበሩ። በተለይ ስለ ሜሲ ቪዲዮ፣ ስለ ስካሎኒ ንግግር ብዙ ያልነካካናቸው ነገሮች ነበሩ። ታዲያ ለአመሻሽ ፕሮግራማችን ቀጠሮ ሰተን ቤተሰቦቻችንን ካርዳ ሰተን ነበር የተለያየ ነውና ወደዛ ከመግባታችን አስቀድሞ ግን እንዲያው ነገርን ከስሩ ነው አይደለ? ስለዚህ ያንን ለማድረግ እንዲሁ እቺ ፎክላንድ ደሴት እንደ ርዕስ ሆነች እንጂ ለኔ አይደለም ርዕሱ አይደለም። ለኔ የፊፋ ስም ነው ርዕሱ። ግን አሁን ላይ እንደ አጀንዳ እየተቀመጠ ያለው ወይም ደግሞ የቺኪ የመጀመሪያ ንግግሩ ወይም ደግሞ ለዚህ መሸነፍና ለመሸነፍ የሚለው ጥያቄ ስፔን በግዳጅ እንድትበለው ተደርጓል ተብሎ የሚጠበቀው ጥያቄ ለስም ሲባል ብቻ የተነሳው ያቺን የፎክላንድ ደሴት የባለቤትነት ጥያቄ በተመለከተ ይዘዋት በወጡት ባነር ነው። በትክክል መነሻው እንዴት ነው የሚለውን እንመልከት እስኪ። ሮቢ እንግዲህ ነገርን ከስሩ አንከጥሩ እንዳልከው ከስረ መሰረቱ ተነስተን እዚህ የደረሰበትን ደረጃና አሁን ላይ ዓለም መነጋገር ያደረገውን ጉዳይ ለማንሳት ያክል ዋናው ይሄ ነገር የተጀመረው ለውጦች መቼ መጡ የሚለውን ነገር አሁን የተነሳው ነገር ዋናው ነገር ከምን መጣ፣ ምንጩ ከምኑ ነው የሚለውን ነገር ስናንሳ የፎክላንድ ደሴቶች ላይ ነው መዳረሻችን የሚሆነው። የፎክላንድ ደሴቶች ማለት በእንግሊዝ ለ144 ዓመታት በነጻነት ከገዛች በኋላ ከዛ ጊዜ በኋላ ከአርጀንቲና ጋር ጦርነት ገጥማ ከ800 በላይ ወታደሮች ህይወታቸው ያለፈበት ጦርነት የተካሄደበት በአርጀንቲናና በእንግሊዝ መካከል የተደረገበት ነውና ዋናው ታሪኩ መቼ ነው የሚጀምረው? የፎክላንድ ደሴትን እንግሊዝ በአርጀንቲና ጎራባች አገሮች ድንበር ላይ ነው ያለችው። የቦታ ደሴቶቹ እነዚህ ፎክላንድ የሚሉት ያንን ቦታ በ1833 እንግሊዝ አሰሳ ታገኛቸዋለች። እንግዲህ በአሰሳ ነው አሜሪካም የተገኘችው በአሰሳ ነው። ብዙ አገራት ያው ህዝብ አገር እየተስፋፋ ሲሄድ ሰው እየበዛ ሲሄድ በአሰሳ አገሮችን እየመሰረተ ከተሞችን እየመሰረተ በትክክል ይሄዳልና እንግሊዝም የፎክላንድ ደሴቶችን በ1833 ታገኘቻቸው። ከዛ ጊዜ በኋላ እስከ 1982 ያለምንም ጠያቂነት ለ149 ዓመታት ገዝታለች ወይም አስተዳድራለች። ከአስተዳደረች በኋላ በ1982 የአርጀንቲና ወታደራዊ መንግስት በህዝቡ ዘንድ ተቃርኖ ይነሳበታል። ተቃውሞዎች
የመልካም አስተዳደር ጥያቄዎች ከኑሮ ጋራ ከምን ጋር የተያያዙ ብዙ የፖለቲካ ጥያቄዎች ህዝባዊ አመጾች ተቀሰቀሱ። ይህንን ህዝባዊ አመጽ ለማርገብ ሲል እና ህዝቡን ወደ አንድ ለማምጣት ሲል የአርጀንቲና ወታደራዊ መንግስት ምንድነው ያደረገው? የፎክላንድ ደሴቶች አርጀንቲና ናቸው ብሎ ከእንግሊዝ ጋር የወታደርነት ጦርነት ተጀመረ። ያ ሲጀመር ለ74 ቀናት ነው ውጊያው የተደረገው። በእነዚያ 74 የእንግሊዝና አርጀንቲና የፎክላንድ ደሴቶች ጦርነት ጊዜ ከአርጀንቲና 650 ከእንግሊዝ ደግሞ 250 ወታደሮች ህይወታቸው አለፈ። ከዛ በኋላ የአርጀንቲና ተሸንፋ እንግሊዝ አሸንፋ ግዛቷን አስቀጠለች። አርጀንቲና ደግሞ ተሸንፋ ግዛቱንም ሳታገኝ ቀረች። ወታደራዊ መንግስትም ሌላ ፕሮፓጋንዳም ጭምር ነበረው። ግዛቱ የኔ ነው ብቻ ሳይሆን ሌላ የግዛት ጥያቄም ነበረው። የህዝቡን ጥያቄ መመለስ በማይችልበት መንገድ ሲመጣ ሌላ መንገድ የተጠቀመበት ነበር። ያ ወታደራዊ መንግስትም በዚያው ወደቀ። ማብቂያው ሆነ ያ ጦርነት። ከዛ በኋላ ሌላ መንግስት ነው ለአርጀንቲና እንደገና ይመጣላት። ስለዚህ ያ የፎክላንድ ጦርነት የደሴቶች ጦርነት በእንግሊዝና በአርጀንቲና መካከል የተደረገው የ1982 አፕሪል 2 የተጀመረ ነው። ከዛ ሚያዝያ 2 ጀመረ። ከዛ በኋላ ለ74 ቀናት ቆይቶ ተጠናቀቀ። ከተጠናቀቀ በኋላ ምን ተፈጠረ? ህዝባዊ የራስህን መብት መወሰን እና የፎክላንድ ደሴቶች ነዋሪዎች ማን ቢገዛችሁ ይሻላል ተብሎ በሪፈረንደም አይነት መልኩ ጥያቄ ቀረበላቸው። ፊርማ እና ምላሽ ሲሰጡ እነሱ 99% አካባቢው በእንግሊዝ ስር መተዳደር መረጡ። እንግሊዝ ታስተዳድረን የሚል። ከዛ በኋላ በእንግሊዝ አስተዳዳሪነት ቀጠረች። በጦርነት ብቻ ሳይሆን በህዝቡ ፈቃድም ጭምር ማለት ነው። ስለዚህ ያ ታሪክ ከቀጠለ በኋላ አርጀንቲና ጥያቄዎቿን አሁንም እየቆየች መጠየቅ ማራዶና በአንድ ወቅት እነዚህ እንግሊዛውያን እነዚህ ውሾች ወንድሞቻችንን፣ እህቶቻችንን፣ እናት አባቶቻችንን፣ ጎረቤቶቻችንን፣ ዜጎቻችንን ገለውብናል፣ መበቀል አለብን ብሎ የተናገረበት ውስጥ አለ። ያንን ያስታውሱ የፎክላንድ ጦርነት ጊዜ ስለሞቱ 650 ወታደሮች ነው። ያ ነገር በእግር ኳስ ውስጥ እየሰደደ ያን ጊዜ ጀምሮ ነው። የእግዚአብሔር እጅና የክፍለ ዘመኑ ምርጡ ጎል አርጀንቲናዊ ዲያጎ ማራዶና እንግሊዝ ላይ በ4 ደቂቃ ልዩነት ያስቆጠረበት አጋጣሚ ሌላ ቁርሾ ነበረ። ከዚያ በኋላ ይህ ጥያቄ ዛሬ ብቻ አይደለም የተነሳው። አርጀንቲና ያነሳችው 2014 ላይ አንስታው ነበር የዓለም ዋንጫ ላይ። እዚያ ላይ አንስታው ቅጣት የገንዘብ ቅጣት ተጥሎባታል በትክክል። ከዛ እየተንከባለለ መጣ። አሁንም ይኸው እንግሊዝ ጋር በነበረው የ2026 የዓለም ዋንጫ ውድድር ላይ ባነር ተይዞ ታየ። ያ ባነር እኛ በሰዓቱ እየገለጸን ነበረ፣ ላይቭ ላይ እያስተላለፍ በነበርንበት ሰዓት። ከዛ በፊትም የሁለቱ ሀገራት ታሪካዊ ባላንጣነት እና ተፎካካሪነት እንዲሁም ጥላቻ መቼ ጀመረ ብለን ወደ ኋላ 1982 አፕሪል 2 የነበረውን ጦርነት ጭምር አንስተን ዲያጎ ማራዶናን አንስተን በደንብ እያጣቀስን ነበረ። እያለ ታሪኩ እዚህ መጣ። አሁን ላይ እነዚህ የአርጀንቲና ደጋፊዎች ይዘውት የገቡትን ባነር ነው እንግዲህ የአርጀንቲና ተጫዋቾች ያሳዩት የነበረ። ፊፋ እንደዚህ አይነት ነገሮችን ሙሉ ለሙሉ ይከለክላል። አርጀንቲናውያንም ለምን እንዳደረጉት አይታወቅም። ያው አንዳንዴ ስሜታዊ መሆን ምናልባት ከጨዋታው በፊት ቢሆን ላታደርገው ትችላለህ። አንዳንዴ ግን የበዛ ደስታ ውስጥ መግባትህ ህግጋቶች እንድትረሳ ያደርግሃል። ለዚያ ነው ብዙ ጊዜ ደስ ባለህ ጊዜ ቃል አትግባ፣ በጣም በተናደህ ጊዜ አትናገር ይባላል። እና እነሱ በጣም ደስ ባላቸው ጊዜ የፊፋን ህጉላ ረስተዋል። ከዛ በኋላ ባነሩን ይዘው ወጡ። እንዴ ብለን እኛም ደነገጥን። ፊፋ እኮ አይፈቅድም የፖለቲካና የእምነት ጉዳዮች ላይ እዚህ ስቴዲየም ላይ ከስፖርታዊ ውጭ የሆነ ነገር አይቻልም የሚል ነገር። በተለይ ደግሞ ያለፉበት መንገድ ከካምባክ መጥተው ማሸነፉ የበለጠ ደግሞ የደስታውን ስሜት ከፍ ያደርጋል። በጣም ከደጋፊ ያንን ባነር ይዘው ወጡ። ባነሩ ራሱ እኮ ይዘው እንዲገቡ አልተፈቀደም ነበር። የአርጀንቲና አንድ የፓርላማ አባል መሰለችኝ ተናግራ ነበረ። ይዘው እንዲገቡ ተከልክለው ደብቀው ነው ይዘውት የገቡና ምንድን ያለችው እነሱ ስቴዲየም ውስጥ ይህንን ባነር ይዘን እንዳንገባ ይህንን መልእክት ይዘን እንዳንገባ ቢከለክሉንም ልባችን ውስጥ ግን አለ፣ አይጠፋም መቼም ደሴቶችን እስካልወሰድን እስካልተረከብን ድረስ የሚል ነው ጥያቄው። እንግዲህ ሁለቱ ሀገራት አስበው ላቲናውያን ናቸው። የላቲን አሜሪካ ወይም ደቡብ አሜሪካዊ ናቸው አርጀንቲናውያን፣ እንግሊዝ ደግሞ አውሮፓዊ ናት። ሁለት አህጉር ነው እና አርጀንቲናን ጥያቄ የምትጠይቀው የራሷ ግዛት ስለነበር አይደለም፣ የመልክዓ ምድር ቅርበት ስላላት ነው ያንን ጥያቄ ያቀረበችው አሁንም እየጠየቀች ያለችው። በዚያ ተነሳስተው አርጀንቲናውያን አሁንም ጥያቄያቸውን ይዘው መጡ። በእንግሊዝን 2-1 በግማሽ ፍጻሜ በከምባክ ካሸነፉ በኋላ ይህንን ባነር አሳዩ። መነጋገሪያ ሆነ። ነገር ግን ጉዳዩ ቀላል ተብሎ ነበረ። እንዲሁም 2014 በገንዘብ ይፈታል። አንድም እሱ ነው።
ሁለትም ደግሞ ዶናልድ ትራምፕም በኋላ ተናግረው ነበር። አሜሪካ ላይ እንደዚህ አይነት ነገሮችን ማድረግ ይቻላል፣ የመናገር ነጻነት፣ መብትን የመጠየቅ ነጻነት አለ፣ አናፍናችሁም፣ የፈለጋችሁትን ማድረግ ትችላላችሁ፣ እንዲሁም ስፔንን ካሸነፋችሁ ማሳየት ትችላላችሁ ሁላ ብለው ነበር። እሱንም ያጫረሳችሁ። አዎ ይሄ ጉዳይ በራሱ እኔ ግራ ገብቶኝ ነበረ። ግን ፊፋ ላይ እንደተባለው ብዙ ጥያቄዎች ሲነሱበት የነበረ ስለሆነ የምትቀበለው ነገር ነው። እንዴ ብለህ ተገርማ አትቀርም። በቃ ትተዋለህ። ምክንያቱም ፊፋ ያልተጠበቅናቸውን ውሳኔዎች ሲወስን የከረመ ያልጠበቅናቸውን የባሎጉን ቀይ ካርድን ደውሎ እስከማስቀየር ድረስ ዳኛ እስከ መቀየር ድረስ የፍጻሜውን ዳኛ እስከ መቀየር ድረስ ሌላ በጣም ብዙዎችን የልዑክ ቡድኑ እንዲመለስ ከመደረግ ለሰዓታት ታስረው ሲገመገሙ የነበሩ እንዲመለሱ የተደረጉ ስንት የልዑክ ቡድን ናቸው። የኢራን ተጫዋቾች እዛ አሜሪካ ላይ ሳያድሩ ጨዋታ አድርገው አሜሪካ ላይ ወደ ሜክሲኮ የሚመለሱበት አጋጣሚ የነበረበት ሂደት በትክክል በጣም ብዙ የፊፋ ያልተጠበቁ ውሳኔዎችን እያየናን ስለከረምን በዚህ የዓለም ዋንጫ ይህንንም ነገር አልተገረምንበትም። በቃ እንዴ ብለህ ደንግጠህ የምትቀርበት የለም። የሚጠበቅ ነው፣ የተለመደ ነው። በቃ ትላለህ። ፊፋም ያው የበሰበሰ ዝናብ አይፈራም አይነት ነገር ተተችቻለሁ፣ ታማኒነቴን አጥቻለሁ አይነት ይመስላልና ሄደ። አሁን ላይ ይሄ ነገር ተንሸራቶ እዚህ ደረሰ። አሁን እዚህ ከመጣ በኋላ ያቺ ባነር ዶናልድ ትራምፕ እንዳሉት ችግር የለም የመናገር ነጻነት አለ እንዳሉት ሆኖ አልተገኘም። አሁን ላይ ዓለምን እያነጋገረ ያለው የውጭ ሚዲያዎች በጣም ትላንትና ከሰዓት ጀምሮ ያመሻሽ ጀምሮ እንደዚህ አይነት ጉዳዮችን በጣም ሲከታተል ነበር። ጥያቄዎች ተነስተዋል እኮ በእኛም በኩል በሰዓቱ አርጀንቲና እንዴት አንድ እንኳን ኢላማውን የጠበቀ ሙከራ የነበረ በከምባክ እንደዚያ እየተጋደለች የመጣች ብሔራዊ ቡድን እንዴት በዚህ ሁኔታ ብዙ ነገሮችን አሁን ማንሳት እንችላለን። ስለዚህ ታሪካዊ ዳራው የሚመጣው ከዚህ ነው፣ ስረ መሰረቱ ተነስቶ የሚመጣው። ስለዚህ አሁን ስፔን ላይ ምንድን ነው የተፈጠረው? መነጋገሪያ የሆነው ነገር ምንድን ነው? ብዙ ሰዎች ተናግረዋል። ለምሳሌ ሰርጂዮ አጉዌሮ የተናገረው ነገር፣ የሜሲ ንግግር፣ ከጨዋታው በፊት የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ እምባ፣ የመልበሻ ክፍሉ መረበሽ። በጣም በሚገርምህ ነገር ከፍጻሜው በፊት በአርጀንቲና ካምፕ ውስጥ ወይም የተጫዋቾች ማረፊያ ውስጥ ምንም ጤናማ ነገር እንዳልነበረ እየወጣ ነው ያለው አሁን መረጃዎች እንደሚያሳዩት እና እንደተለመደው እንዳልሆነ አዳዲስ ነገሮች እንደነበሩ ቮይሶች እንደነበሩ አሁን እየወጡ ያሉ ቮይሶች እውነት ለመናገር ወደ መቀበል ምትወስደው ለዚህ ነበር ለካ እንዴ ምናምን የምትልበት አይነት ነገሮች አሉና እነዚህ ናቸው ያሉት። ስለዚህ አሁን ያለው ነገር ምንድን ነው የሚለው ነው እኛ ምናነሳው። እኛም ታውቆን ነበር አይደል ዛኔ በተለይ ከላውታሮ ኬዝ ጋር በተገናኘ በትክክል እንዴ ዛሬ ስፔን ደጋፊ ናቸው እንዴ ስካሎኒ እስክንል ድረስ ከዚህ ቪዲዮ ላማጣተ በፊት በትክክል ብዙ ጉዳዮች አሉ ሞኬ ማንሳት የምንችላቸው። በተለይ ደግሞ ያኔ የነበረው ዑደት ተገቢ አልነበረም። አሁን አንተ እንዳልከው በካምባክ ሲመጣ በዛን ያህል ደረጃ ድንቅ ሆኖ የነበረ ቡድን በዚህ ያህል ደረጃ ሞቱ ፈሶ ስናይ በጣም የሚያስደነግጥ ነው። አሁን ምንድነው ጥያቄው? እውነት የስፔን ጥንካሬ ነው ወይ የሚለውን ስትመጣ ወደ ፈረንሳይም ስታወርደው ወደ ቤልጂየም ወደ ፖርቹጋልም ስታወርደው ኦፍ ኮርስ ሊሆን ይችላል ትላለህ። ግን ደግሞ አርጀንቲና የመጣችበትን መንገድ ስትመለከተው እርግጥ ነው እስካሁን ድረስ ደፍሮ ያጠቃት የለም አርጀንቲናን። ሁሉም ቀድሞ ያገባባታል። ከዛ ካገባ በኋላ ሲከላከላት ብሎ ስለሚያደርግ ካምባኩ ይፈጠራል ወይም ምላሽ በእግር ኳሳዊ ቋንቋ ልንሰጠው እንችላለን። ግን እየወጡ ካሉት ድምጾች አንጻር ጠዋትም በተወሰነ መንገድ አንስቼው እንደነበረው የታዋቂ እንግዳዎች መቅረት በተለይ ሞኬ ጉዳዩን እንደ አንድ አጀንዳ እንድትመለከት ያደርጋል። ለምሳሌ እኛው እዚሁ ነበር ማን መጣ እንትና ተገኘ ያለ ላይቭ ላይ ሰንሰራ ነበር 4 ሰዓት ተኩል ነበር ላይቭ ሙሉ የተቀመጥ ነው። በዛ ሰዓት ዲያጎ ሲሞኔ ስታዲየም ሲገባ ፎቶ ተነስቷል። የዓለም ዋንጫ ፋይናሉ የፎቶ ሴሬሞኒ ነበረ። ታዋቂ ሰዎች ሴሌብሪቲ ሰዎች ሲገቡ የሚነሱበት እዛ ቦታ ላይ ዲያጎ ሲሞኔ ፎቶ ተነስቷል። የአርጀንቲናን ማሊያ በትከሻው ላይ ይዞ ነበር የነበረው። በ30 ደቂቃ ልዩነት ውስጥ የሆነ ነገር እንዳለ ከተሰማ በኋላ ጨዋታውን አልተመለከተም። ሜዳ ውስጥ ጨዋታው ከመጀመሩ በፊት ሂዶ እንዲሁም በአካባቢው የነበሩ የፓርኪንግ ፎቶዎች ሲያሳዩት መኪናውን በፍጥነት ነበር የነዳውና እንዲሁም ዲያጎ ሲሞኔ ምን ሆኖ ነው የሚሉ ጥያቄዎች ሁሉ ሲወጡ ነበረ። መኪናውን ይዞ ወጣ። አንድ ያዘልኝ ሞኪ ሊዮ ሜሲ የመጨረሻው ጨዋታ ሊሆን ይችላል ይሄ ጨዋታ። ሚስቱ ልጆቹ እዛው አሜሪካ መኖር ከጀመሩ ከሚያሚ ጀምሮ ለኖሮ ተስማሚ ነው በሚል እዛ መኖር ከጀመሩ ሰንብተዋል። ሶ አልነበሩም በዚህ ጨዋታ ላይ። በትክክል ለምንድን ነው ያልነበሩት? ትርጉም መስጠት የምችለው ጉዳይ ነው። የምድብ ጨዋታ ላይ ስንመለከታቸው የነበሩ ሰዎች ናቸው። በየጨዋታው ኢቭን ዲያጎ ሲሞኔ ሁላ እኮ በእያንዳንዱ ራውንድ የአርጀንቲና ጨዋታ ላይ ነበር። በትክክል
ልጆቹና ሚስቱ በዚህ ፍጻሜ ጨዋታ ላይ ከምንም በላይ ሊያስደስታቸው የሚችልበት አጋጣሚ የለም። ዓለም ሁሉ ድጋሜ ደስታውን ሲጠብቅ ነበር የሊዮ ሜሲን አይደለ? አምባውን አልነበረም ሲጠብቅ የነበረው። አንድ ያዝልኝ እሱ። ሁለተኛ ደግሞ እነዚህን ተጫዋቾች እነዚህን ሰዎች ካነሳን የፕሬዚዳንቱም አልተገኙም። ፕሬዚዳንቱ ያው ከገዴ ጋር በተያያዘ ነው ብለዋል። ያው እንደ አንድ ፖለቲካ እንያዘው እና እሱን እንለፈው። በነገራችን ላይ ምናልባት የእሳቸውን ንግግር ራሱ የባነሩ ሲታይ ከሁሉም ቀድሞ ጉዳዩን የተቹት ይመስል እሳቸው ናቸው ማለት ትችላለህ። ገና መረጃው ሳይራገብ የአርጀንቲና ተጫዋቾች ያደረጉት ነገር ልክ አይደለም፣ ተቀባይነት የለውም። ይሄ በአንድ ብጣሽ ጨርቅ ተጽፎ የሚጠየቅ አጀንዳ ሳይሆን ወይም ጉዳይ ሳይሆን በጠረጴዛ ዙሪያ በዲፕሎማሲ የሚፈታ ጉዳይ እንጂ በአንድ ብጫቂ ምናምን ብለው በጣም አጣጥለው ያነሱት ጉዳይ ነበርና ተጫዋቾቹ ያደረጉት ነገር በጣም ተራና ርካሽ ነገር እንደሆነ በኃይለ ቃል ተጠቅመው ነው የተናገሩት። በጣም ውርድርድ አድርገው ሜቢ ድራማም ሊሆን ይችላል። በትክክል ምክንያቱም እንዳይመስል በቃ እንደዚህ እያለ እንድንለይ ያደረገ ይችላል። ከዛ ፍጻሜው ላይ ለምን አትገኝም ሲባል አይ ከመልካም እድል ጋራ ነው እኔ ከተገኘው መልካም እድል የአንድ ሀገሪቷ ወደ መልካም ነገር ይገጥማታል ተብሎ ጠቅላይ ሚኒስትር የሆነ ሰው ለሀገሪቱ ያን ሁላ ህዝብ የሚገዛ ሰው የሚያስተዳድር ሰው አንድ ብሔራዊ ቡድን መጥፎ እድል ይገጥመዋል ብሎ በቦታው አለመገኘት ሌላ ጥያቄ ብዙ ትርጉሞች ሊሰጥ ይችላልበት ነው ያለው። ሌላኛው ደግሞ ሊዮኔል ስካኔሊ ወደ ሜዳ ሲገባ ሞኬ አልቅሶ ነው የገባው። ተሸንፈ አይደለም ያለቀስከው። ገና ወደ ሜዳ ሲገቡ በመልበሻ ክፍል በነበራቸው ቆይታ ሲመጣም ጀምሮ ሆዱ ባርባር እያለው ነበር የነበረው። ለምንድን ነው እነዛ ሁሉ ነገሮች የተፈጠሩት? የአርጀንቲና እግር ኳስ ፌዴሬሽን የሆኑት ቺኪ አንድ ቮይስ ግሩፓቸው ላይ ጭነው ነበር። ፊፋ አንድ አማራጭ ሰጥቶናል። እሱም ወይ አርጀንቲና ለቀጣይ 10 ዓመታት በእግር ኳስ መድረክ ላይ በናሽናል ቲም ደረጃ ላናያት ነው ወይም ደግሞ የዛሬውን ጨዋታ ስፔን ልታሸንፍ ማድረግ አለ። ይሄ ማለት እንደተባለው ከፎክላንድ ደሴት ጋር በተገናኘ ቅጣት ሩል ሊደረግ ይችላል። ግን አሁን ደግሞ ሌሎች እየወጡ ያሉት ማርካ ይዘውት የወጣው ደግሞ አንድ አጨቃጫቂ መልእክት ምንድን ነው? ሰውየው ይህን የተናገሩት በቃ ተጫዋቾቹ አሁን እዚህ ጋር ለምን እንዴት ምናምን የሚለውን ጥያቄ እንዳያበዙ እንጂ ፊፋ ለስሙ ሲል ብቻ ያደረገው ስራ ነው። ምክንያቱም አሁንም ደግሞ አርጀንቲና ብትበላ መልሶ ጥያቄ ሊነሳበት ሆነ። ሲነሳም ነበረ በተለይ ከግብጽ ጨዋታ ጋር በተገናኘ የነበረው ሂደት ከእንግሊዝ ጋርም ጨዋታ በነበረው አንዳንድ ጥያቄዎች ፕላስ ደግሞ በዚህ ፍጻሜ ጨዋታ ላይ ሁላ የኦታሜንዲ ያቺ የተሻረችው የሚኬል ሜሪኖ ጎል እንደ አዲስ በመልሶ ጌታ ሲመለከት ግራው ላይ ነበረ ሜሪኖ ጉዳት አደረሰበት የተባለ ጥፋት ሰራበት የተባለ መሬት ላይ ሲወድቅ ደግሞ ቀኝ እግሩን የያዘው ኦታሜንዲ። ያ ማለት አንድ ራሱን ድራማ ያሰጥ ነበር። ምክንያቱም ተሾራል ላይ ጎል ከዛ በላይ አርጀንቲና ጎል አስቆጥራ አሸንፋ ቢሆን ኖሮ እንዲህ ጎል ይባል ነበር፣ ጥያቄ መነሳት ይችላል ነበር። በምን ምክንያት እንደተሻረኛም ግራ ገብቶ ቫር አልታየም። ቫር ሪቪው ተባለ ከታች። ከዛ በኋላ እዛ ላይ በመልሶ ጌታ ከተመለከትነው አጋጣሚ ውጪ የተመለከትንበት አጋጣሚ አልነበረም። እኛም ለመወሰን እስኪቸግረን ነበረ። እሱ እንዳለ ይሁን። ሌላኛው ደግሞ የታግላፊኮ ያቺ ድንቅ ኳስ ማምከን በዛች ኢንች ፐርፌክት አንዳንዱ በኤዲቲንግ ይሁን ኳሱ ገብቶ ነበር ይላል። ያው እሱ በሲሙሌሽን ደረጃ የመንዘር ፕሮባቢሊቲ ነበረው። ያው አንዳንድ ያውቆተኛ ቢቀሰቅሱት አይሰማም አይነት ነገር ስለሆነ ቢጋባም ለውጥ ላይኖረው ይችላል። በትክክል ልክ ያ ነገር እንዳለ ሆኖ የእሳቸው ቮይስ ቡድኑ ሙሉ በሙሉ ረበሸ። አንድም ሜሲ ላይ ደግሞ ምንድን ነበረ የአባቱ መታመም ሰምተው ነበር። ያ ኬዝ እዚህ ላይ ተጨምሮበት ድብልቅልቅልቅ እንዲህ ያደርጋል ቡድኑ። ከዛ ደግሞ ቡድኑ ለሁለት ተከፈለ። የሊዮኔል ሜሲ ምናልባት በነገር ላይ እንጂ የሊዮኔል ሜሲ አባት መታመም በነገራችን ላይ ከዛ በፊት ሃትሪክ በሰራበት የአልጄሪያ ጨዋታ ላይ ከጨዋታ በኋላ እያለቀሰ ነበረ እና ለምንድን ነው የምታለቅስ ምናምን ከባድ ጫና ውስጥ የቆየሁትኝ ምናምን ተብሎ ተነግሮ ከዛ በኋላ የአባቱ መታመም እንደሆነ እሱ የአባቱ መታመም ቀደም ብሎም ሲነገር የነበረ ነው። ያኔ ደግሞ ህመሙ አሁንም እየጸናበት እንደመጣ ማሳያ ነበረ። እሱ መረበሽ አንድም እንደ ምክንያት ሊሆን ይችላል። ቀጥለን ምናነሳው ይኖረናል። እሺ እንደዛ ካልክ ደግሞ ሞኪ ምናልባት ባለን ለምናነሳው መንደርደሪያ መሆን ይችላል። ቀጥታ መሄድ የነበረበት ወዴት ነበር? ወደ ቦነስ አይረስ። የሄደው ወዴት ነው? ወደ ሌላ ከተማ።
ኢቭን በሚያሚ ከጨዋታው ማለቅ በኋላ ይሄ ራሱን አንድ ያለ አጀንዳ መሆን ይችላል። ስለዚህ የአባቱ መታመም አይደለም የሚለውን ተመልሰዋል። አንድ የስካሎኒ ቀደም ብለው ማልቀስ ራሱን የቻለ ትኩረት ነው። ከዛ ደግሞ አንድ የወጣች ደግሞ ቪዲዮ ነበረች ራሱ ሊዮ ሜሲ ወደ ጨዋታ ሊገቡ ሲል በቃ የመልበሻ ክፍሉን ወሬ ተውት እርሱት፣ በቃ ጀስት ኢንጆይ ለማድረግ ነው ወደ ሜዳ መንገባው። ሶ ዲቡን ፈታበል ተጠንቀቅ፣ እኛም በሚኖረን የጨዋታ መንገድ ላይ ሁላችንም ሲስተማቲክ በሆነ መንገድ መጫወት አለብን የሚል ቮይስ ራሱ ከሊዮ ሜሲ አንደበት በቪዲዮ ተመልክተናል። ሁሉንም እየመከረ ያወራ። ከዚህ በፊት ሊዮኔል ሜሲ ሲናገር የምናውቀው ማለት ሞቲቬሽናል የሆኑ ነገሮች መልበሻ ክፍል ውስጥ ምን አለ? አሁን ትልቁ ጥያቄ የምታደርገው መልበሻ ክፍል ውስጥ ምን አለ? የመልበሻ ክፍሉን ወሬ ተውት እና ወደ ጨዋታው እንግባ። አንተም ተው እንደዚህ መልበሻ ክፍል ውስጥ ምን አለ ያንን እርሱት ማለት የትኛውን ምኑን ወደሚሉ ጥያቄዎች መምጣት ትችላለህ። ያ ማለት የበለጠ እንደ አዲስ አጀንዳ እንዲፈጠር አደረገ። ከዛ በኋላ ደግሞ የስካሎኒ ማልቀስ አለ። ቀደም እንዳልኩ አሁን ገጣጥማቸው የነ ዲያጎ ሲሞኔ መሄድ አለ፣ የሚስቱ አለመገኘት አለ፣ ገጣጥሙ። ሌላኛው ደግሞ የሴፋሪን ጉዳይ ነው። ሴፋሪን ለኢንፋንቲኖ ዳይሬክትሊ ምን አለው? የላከለት ቴክስት እሱ ራሱ እንደዚሁ ወጥቶ ነበረ። ቀጣዩ የፊፋ ፕሬዚዳንት ናስር አልከላይፊ ነው ብሎ ራሱ እኔ ላከው። ያ ማለት ኢንፋንቲኖ ያንን ኃላፊነት ለቀቀና ናስር አልከላይፊ ተተኮ ማለት አልከላይፊ በሀብት ደረጃ የምታማቸው አይደሉም፣ በስልጣን ደረጃ ልታማቸው አይደለም። በኳታር ኢንቨስትመንት ባለሀብቶች ስር ያሉ ናቸው። ከንጉሳውያን ቤተሰቦች ጋር መደመር የቻሉ ናቸውም ጭምር። ያን ስትመለከት አሁን ኢንፋንቲኖ ትራምፕ የተባበሩት መንግስታት ድርጅት ጸሐፊ ያደርገዋለሁ ሲሉ ከሁሉም ጋር መግባባት የሚችል ስኪል ስላለው ነው፣ ሁሉንም የማስማማት ስኪል ስላለው ነው ብለው እንደ ሀሳብ አንስተው ነበር አይደለ? ግን እንዲህ ኢንፋንቲኖን የሚያሽከረክሩት አንዳቸው ማን ነው? ትራምፕ ናቸው። ትራምፕ ደግሞ ያንን ነጻነት አጣ ማለት ፊፋ እንደ ራሱ እግር ኳስ ነው የቻለ መንገድ ሊኖረው ነው። ከዛ በኋላ በፊፋ ውስጥ ሊተላለፍ የተፈለገው ፖለቲካል ጉዳዮች ሊዘጉ ሆነ። ትራምፕ አሁን እንደፈለገ ለማሽከርከር ያለው አማራጭ ማንም ማቆየት ነው፣ በዛ ቦታ ላይ ኢንፋንቲኖ ማቆየት ነው። አፍሪካን ተመልከት፣ 2026 27 28 ተከታታይ እኮ አፍሪካ ዋንጫ ልናይ ነው። ለምን? ፎርማቱ ሊቀየር ስለሆነ። ያ ፎርማት እንዲቀየር አድርገው እነ ፓትሪስ ሙሶፔ ከኢንፋንቲኖ ጋር በነበራቸው ቆይታ ነው የአውሮፓውያን መልክ እንዲይዝ በሚል ነው። ግን ያ ስታንዳርዱ ምንድን ነው? ራሱን የቻለ ጉዳዮች አሉ። በዛ ሀሳብ ያልተስማማ ከኳተር ፈራርሶ ሊመጣ የነበረው ኮንቲነንት ሊቀር ነው። የአፍሪካ ድጎማ ሊቀር ነው። ኮታው ሊቀር ነው። ድህነትህ እንደ አንድ መነሻ ተይዞ እንደ ደካማ ጎንህ በጎን ይገባና ቁጥጥሩ በአንተ ስር እንዲሆን ያደርጋል። ያን የኢራን ኬዝ የነበረውን ብዙ ጉዳዮች ትራምፕ ኮንትሮል እያደረገው መጥቷል። ከቅርብ ጊዜ ወዲህ ዓለም ዋንጫ ላይ ብቻ አይደለም ክለብ ወርልድ ካፕ ላይ ያንን ጉዳይ ተመልክተናል። በቦታው ላይ ተገኝቶ ያ ከሂላል ጥያቄ ጋር ተያይዞ ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ብዙ ነገሮች የተነሱባቸው አጋጣሚዎች ስለነበሩ ማለት ነው። ሶ አሁን ያንን ቦታ ኢንፋንቲኖ ደግሞ ሊያጣው ይችላል። ለምን? ሴፋሪን በጣም ከባድ ሰው ነው ሞቲ አሌክዛንደር ሴፋሪን። በነገራችን ላይ ሮቢ ትራምፕ ምናልባት ከዚህ የዓለም ዋንጫ በኋላስ ምንድነው የሚሰራው እዚህ ፊፋ ላይ? አሁን ምናልባት ይህንን 23ኛውን የ2026 የዓለም ዋንጫ ተጫወተበት፣ ብዙ ቁማሮች፣ ብዙ ያልተገቢ ያልሆኑ ነገሮች አየንበት፣ ምን አልንበት። ግን ከዚህ በኋላ ነገሩ በትራምፕና በኢንፋንቲኖ መካከል ያለው ነገር ያለቀ ይመስለኛል። ምክንያቱም የትራምፕ የስልጣን ዘመን አሁን ላይ ያበቃል። እስከ ቀጣይ 4 ዓመት የሚቆይ አይደለም። አሜሪካን ለማስተዳደር ለሁለተኛ ጊዜ ሲመረጥ ለ4 ዓመት ነው። አንድ የአሜሪካ መንግስት የሚመረጠው ፕሬዝዳንት ነው የሚመረጠው ለ4 ዓመት ነው። ህዝቡ ከወደደው ለሁለተኛ ጊዜ ይመረጣል፣ 8 ዓመት ነው። ስለዚህ ቀድሞ አንደኛውን ጨርሷል። አሁን ሁለተኛው የስልጣን ዘመን ላይ ነው። እሱን ማጋምሶታል። ቀጣይ 4 ዓመት እስኪመጣ ትራምፕ ስልጣን ላይ አይቆይም። የአሜሪካን አስተዳዳሪን ለቀው ይወጣሉ። ሶ ምንድን ለማለት ነው? ይህንን ከተጫወቱበት በኋላ በቀጣይ ተመልሶ የመገኘቱ ነገር የለም። አሁን ግን ያረገውን አድርጓል። እጁ እንዳለበት ምንም ጥርጥር የለውም። የፖለቲካ እጆቼን የዓለም ዋንጫ እንደፈለገ ሲበዘብዙት ከርመዋል፣ እንደፈለገ ሲሆን ከርመዋል። ንግግሮችም እንደዚህ ያሳውቁ ነበር። እንዳልከው ወደዚህ ወደ ዓለም ዋንጫው ፍጻሜ ወደ ስፔን ስንመጣ ትራምፕ ቀድመው ለምን እንደዚህ አተናገሩ? ምንም ችግር የለም እንኳን አይደለም በፍጻሜው ስፔንን ካሸነፋችሁ ማሳየት ትችላላችሁ ያለበት ነገር። እናንተ ወደ አነሳቸው ጉዳዮች ስንመለስ በፍጻሜው ጨዋታ ላይ
አንተ እንዳልከው ከመልበሻ ክፍል በፊት የአርጀንቲና የመልበሻ ክፍል ወይም ካምፕ ከዚያ በፊት እንደነበረው ደህንነቱ፣ ጤናማነቱ ያጠራጣሪ ነበረው። የሊዮኔል ሜሲ ንግግር ከቡድኑ የቲም የግሩፕ እንትን ላይ የተገኘው ቮይስ መልእክቶቹ፣ ከዛም ባሻገር ደግሞ ሰርጂዮ አጉዌሮ አንድ ንግግር አድርጎ ነበረ። ሊዮኔል ስካሎኒና ሊዮኔል ሜሲ ከጨዋታው በፊት ኃይለ ቃል ተመላልሰው እንደነበረ፣ ግጭት ተፈጥሮ እንደነበረ። ግጭቱ ምንድን ነው? ሊዮኔል ሜሲ ለስካሎኒ እኛ ስፔኖች ኳስ ይዘው ሲጫወቱ እያየን ዝም ማለት አንችልም፣ መታገስ አንችልም የሚል ንግግር አድርጓል። ከዛ በኋላ ሊዮኔል ስካሎኒ ደግሞ ጨዋታው ላይ ያላቸውን እንትን በቃ ይሄ የተሰጣቸው ትዕዛዝ ያንን የማክበር ትዕዛዝ አስተላልፈዋል። ከላይ የመጣውን ትዕዛዝ በጨዋታው ላይ በሜዳ ላይ ማድረግ ያለባቸውን እንቅስቃሴ ሲያስተላልፉ ሊዮኔል ሜሲ እኛ ስፔናውያን እንደዚያ ሲጫወቱ እያየን ዝም ማለት አንችልም የሚል ምላሽ ሰጥቷል እና ተጨቃጭቋል በዚህ ጉዳይ ላይ እና ላውታሮ ማርቲኔዝም ጋር እንደዚህ ነው በትክክል እና የተነሳው ጉዳይ ከዓለም ምርጡ የእግር ኳስ ተጫዋች ጋር አንድ አሰልጣኝ እንዴት ነው በዚያ ደረጃ ሀሳብ አልቀበልም ብሎ ትዕዛዝ አስተላልፍ ብቻ የሚሰጠው? ተማክረው ተፋቅረው የሚሰሩ ሰዎች ነበሩ ከዚህ በፊት። አንደኛው ነገር እሱ ነው። ሁለተኛው ሜዳ ላይ የነበረው የቡድኑ ድክመት ከየት መጣ ስትል ከዛም ይመጣ ምንም አንዴ 90 ደቂቃ አርጀንቲና የምታክል ብሔራዊ ቡድን 117 ደቂቃ በዚያ ጨዋታ እስኪ አስበው የፍጻሜ ጨዋታ ላይ አሁን በጣም የሚገርምህ ነገር ምን መሰለ አቅማቸው ምትለው አይደለም የስፔን የበላይነት ምንም አይነት የስፔን የበላይነት ይኖር አርጀንቲና ናት እኮ ምን ያህል በከምባክ በ10 ደቂቃዎች ውስጥ እኮ ታሪክ የምትቀይር ብሔራዊ ቡድን ናት። ከ80 በኋላ እኮ ግብጽ ላይ 3 አግብታ እኮ ያሸነፈች ናት። የ2022 የፍጻሜ ተፋላሚ ሆና እንደዚያ ፈረንሳይን አብረክርካ ያሸነፈች ብሔራዊ ቡድን ናት። በዚህ ደረጃ አቅሟ ደካማ ሆኖ ሞራሏ ወርዶ ጨዋታ እንዴት መጫወት እንዳለባት ኢትዮጵያውያን እስከመክራቸው ድረስ እንደዚያው ወርዶ ምን ሆነዋል እስከምትላቸው ድረስ በዚያ ደረጃ እንደ ኢትዮጵያ እኮ በዚያ ቦታ ላይ በትጫወት በእርግጠኝነት የተሻለ እንቅስቃሴ ታደርጋለች ብለህ እስክታምን ድረስ እጅግ በጣም የወረደ ነገር እያየን ነበረ። ከዛ በኋላ ደግሞ እንደገና የዳኝነት ውሳኔዎችም በመሀል የነበሩ የዳኝነት ውሳኔዎች የኢንዞ ፈርናንዴዝን ቀይ ካርድ ተመልከት። ኢንዞ ቢጫ ያለበት በዛ ደረጃ ላይ ሆኖ ፋውል መሆኑ ቢጫውን ራሱ የመጀመሪያውን እኮ ዳኛውን ለምነው ነው የተቀበለው እኮ እና ሰጠኝ እባክህ ብሎ እኮ ነው ለምነው እጁን እንዴት እንዳወናጨፈ ታስታውሳለህ። ለምነው ነው ቢጫ ሁለተኛውንም ለምነው ነው የወሰደ። እዛ በዛ ሁኔታ ላይ ሆኖ የሰራው ፋውል እንኳን ከሱ አይደለም ፕሮፌሽናል ከሆነ ተጫዋች ከአንድ በቃ ሰፈር ላይ ተጫዋች እንኳን ማሰረው አይነስም። ያው በዚህ ትልቅ የፍጻሜ ጨዋታ ላይ እንዲሁም እኛ የዛኔም ስናነሳ የነበረው ጉዳይ ምንድነው እነ ፓራዴስ ቤንች ነው ጨዋታውን የጀመሩበት መንገድ ሜቢ እንደዚህ ያሉ አግሬሲቭ የሆኑ ሞመንቶችን ኮንትሮል ለማድረግ ነው። በቃ ቴምፖውን ቀዝቀዝ ለማድረግ ያው ዴፓውልም ከሱ የሚሻልባቸው አይነት መንገዶች አይደለም ግን ፓራዴስ ተቀይሮ ከገባ በኋላ ምን ያህል አግሬሲቭ እንደሆነ ተመልክተናል። ቢጫ የወሰደበት መንገድ ከዛ መጨረሻ የተባደበባቸው መንገዶች በትክክል እልህ የሚባል ነገር አለ ስሜት አሁን ይሁን አስሮ ይዞ ይሄ ቆየ ነገር እንዳለ ያሳየ ፓራዴስ ድብድበው ምንም ጥያቄ የለውም። አሁን እንደ ደጋፊ ከተመለከትከው ወይም ደግሞ እንደ ተጫዋች ከተመለከትከው ዋንጫው ለአንተ በጣም ትልቅ ሴንሰር ሊኖረው ይችላል። ያ ዋንጫ በተለይ ከፋን ቤዝ ጋር በተያያዘ ከሚዲያ ጋር በተያያዘ እንደ ፌዴሬሽን ደረጃ ደግሞ ከተመለከትከው ደግሞ ከዋንጫው በላይ ደግሞ ገንዘቡን ነው የሚፈልጉት። ወደ ማጠቃለያው ስትሄድ ገንዘቡን ነው የሚፈልገው። አሁን አንድ አሸናፊ ቡድን +60 +70 ሚሊዮን የአሜሪካ ዶላር ከዚህ ውድድር ጌን ማድረግ የሚችል ከሆነ ስለ ዋንጫው ኬርስ የሚፈልጓት ገንዘቡን ነው። ያ ገንዘብ ደግሞ አንተን በምትመራበት መንገድ ውስጥ ነው ሊያሳልፈው የሚችለው። ስለዚህ ከገንዘቡም ሳትሆን ከዋንጫውም ሳትሆን ኢቭን ከህይወት ሁሉ ላትሆን ትችላለህ። ምክንያቱም እዛ ጋር ነገሩን እያዞሩት የሚገኘው ሃይ ፎርስ ያላቸው ሰዎች ናቸው። ስለዚህ ከነሱ ጋር በኩል ጡንቻ ልፋ ለምትልባት ደረጃ አይደለም ያለው። ነገ ተነገ ወዲያ ከስልጣን ሊያስነሳ ይችላል። ሌላው ቢቀር ያምን ነገር አለ። ቅድም ያነሳውልህም ከአውሮፓውያን ጋር የተገናኘው ይሄ ነው። በቃ የነ ሴፋሪን ያኔ ከክሮሺያ ጥያቄ ጀምሮ የቤልጂየም ጥያቄ በርካታ ጥያቄዎች አሉ። ከዛ ደግሞ አርጀንቲና የምታሸንፈው ከሆነ ሌላ በቃ ፊፋ እውነትም የአርጀንቲና ነው የሚባልበት ነገር ይጸናል ይባላል። እኔ እሱን ነገር ላይ በደንብ ሮቢ እንዲሁ ነገርን አቋረጥኩ እንጂ አንደኛ ይሄ ጲላጦስ ከደሙ ንጹህ ነኝ ባህሪን ነው የኔ ያዩበት በፍጻሜው ጨዋታ
ሊዮኔል ስካሎኒ ከላይ የመጣውን ትእዛዝ ቡድኑ ላይ ያስተላልፈው ላውታሮ ማርቲኔዝን ቤንች አድርገው በጨዋታው ላይ ምንም አርጀንቲና እንቅስቃሴ እንዳታደርግ ሙከራ እንዳታደርግ የተደረገበት መንገድ ያ ሁሉ ድራማ ሆኖ ምን ብሎ ይለቅ። ይሄ ጉዳይ ግን እንዴት መጣ ከላይ ለሚለው ይሄ የፎክላንድ ደሴቶች ዋና ስረ መሰረት ሆኖ ያ ባነር የግማሽ ፍጻሜ ባነር መነሻ ሆኖ ይችን አጋጣሚ ፊፋ የተጠቀመባት ነው የሚመስለኝ በኔ እይታ። ፊፋ አርጀንቲና እንድታሸንፍ ዋንጫውን እያዘጋጀ ነው፣ ሊዮኔል ሜሲ ድጋሜ እንዲሞሸር ቀይ ምንጣፍ እያዘጋጀ ነው የሚሉ አቤቱታዎች እየቀረቡ ነበረ። ይሄ የሚቀርበው ምንድነው? ፊፋ በዋናነት አንደኛ ለሊዮኔል ሜሲ ያለው ወዳድ መሆን፣ አድናቂ መሆን፣ ደጋፊ መሆን አርጀንቲና እንዲያግዛት ያደረገ ሆኗል። ከዚህ በፊትም ይሄን ነገር አድርጓል የሚሉ ሀሜት ነበረባቸው። እንደገና በዚህ ዓለም ዋንጫ ላይም ብዙ ግብጽ ላይ ጨምሮ ሌሎች ጨዋታዎች ላይ ለአርጀንቲና ያዳሉ ጨዋታዎች ተደርገዋል፣ የዳኛ ውሳኔዎች ተደርገዋል የሚሉ ጥያቄዎች አሉ። ፊፋ በከፍተኛ ሁኔታ አርጀንቲና እየተደገፈች ነው በፊፋ የሚል ጥያቄዎች በሰፊው ተሰራጭተዋል። እያለ የተመጣ ፍጻሜ ድረስ ለምን ፊፋ ያደርጋል? ፊፋ ያንን ነገር አርጀንቲናን የሚደግፈው ሜሲን ስለሚወደው ብቻ ሳይሆን ለስፖንሰርሺፕ ለከፍተኛ ገቢ ለማግኘት ለጥቅሙ ነው። ስለዚህ ያ ጥቅም እስከ መቼ ድረስ ነው የሚፈልገው የነበረ? እስከ ፍጻሜው ካለቀ በኋላስ ሜሲም አርጀንቲና ምን ናቸው ሊል ይችላል። ፊፋ ምን ናቸው በቃ ለፍጻሜ ደረሱ፣ እኔ የምፈልገው ገቢ ለማግኘት ለማካበት የምፈልገው ፍጻሜ ድረስ ነው ሊል ይችላል ፊፋ። ስለዚህ ኮንትራታቸው አብቅቷል ማለት ትችላለህ። ፊፋ ያንን አያረግም የምትልበት ምክንያት የለም። ያ ቢሆን ግን በተቃራኒው ደግሞ እስኮዲያኛው ነበር ሀሜቱ እውነት ይመስላል። እያንዳንዱ አሁን በቧልት ደረጃም በማስረጃ ደረጃም እንዲሁ በወሬ ደረጃም ፊፋ አርጀንቲናን እየደገፈ ነው የሚባለው ነገር በፍጻሜውም ላይ በተለይ ደግሞ የሜሪኖ ጎል መሻርም ጭምር የነበረው ነገር ምናልባት እሷ ሁለት ትርጉም ሊኖራት ይችላል። አንድም አርጀንቲና እንደሚጎዷት ካወቁ እንደዚያ ብናስብ ኑሮ የሜሪኖን ኳስ አንሽራትም ነበር፣ ያችን ጎል ድራማም ሊሆን ይችላል አንሽራትም ነበረ ሊልህ ይችላሉ። በጨዋታው ያ እንዲፈጠር ካደረጉ በኋላ ያን ሽረው እንደገና ሌላ እድል መስጠት እንዳይነቃ ማድረግ። የትራምፕን ንግግር አስታውስ። ትራምፕ መጠየቅ ትችላላችሁ፣ ኢቨን ስፔንን ካሸነፋችሁ ፎክላንድ ደሴት የኛ ናት መጠየቅ ትችላላችሁ፣ አሜሪካ ላይ የመጠየቅ ነጻነት አለ እስከ ማለት ድረስ ገፋፉና አንዳንዴ ምን ይባላል መሰለህ ማለት መሪ ስትሆን ከፊት ስትሆን ሰዎችን ማጥቃት ስትፈልግ የሚፈልጉትን ነገር እየሰጠህ ወይም ደግሞ በሀገራችን አባባል የሀገራችን ሰው ምን ያለ መሰለህ በሬውን አንድን በሬ ምን ያደርጋሉ? ሳር እየሰጡ ይዘውት ይሄዳሉ እና የሆነ ጉድጓድ ውስጥ ሲደርስ በሬው የሚሄደው ሳሩን እያየ ነው እና የሆነ ጉድጓድ ሲደርስ ሳሩን እያየ ሄዶ እዛ ውስጥ ይገባል። ሲወድቅ አይ በሬ ሆይ ሳሩን አይተህ ገደሉን ሳታይ የሚል አባባል አለና ልክ እንደዚህ አይነት ነገር ሊሆን ይችላል የመጡበት መንገድ የፊፋ መንገድ የመጣበትና ብዙ ነገሮችን ማንሳት ይችላል። በጣም አወዛጋቢ ነው፣ በጣም አነጋጋሪ ነው። ከዛም በላይ ደግሞ ያኔ እቺ ዶፒንግ ፓርቷ ጋር የነበረችው ረብሻ የበለጠ ነገሩን ፈጥሯል። ከጨዋታው በኋላ የነበረው ከጨዋታው በፊትም የነበረው ከጨዋታው በኋላ የነበረው ከጨዋታው በፊት ሁለቱም ቡድኖች የዶፒንግ ምርመራ የሚያደርጉበት ሰዓት ላይ የአርጀንቲና ብሔራዊ ቡድን ዘግይቶ ነበር የደረሰው። ስፔን ብሔራዊ ቡድን በእርግጥ ዘግይቶ ነበር ከተባለበት ሰዓት የደረሰው። ከዛ በኋላ ግን እዛ አካባቢ ላይ በነበሩ የተፈጠሩ ችግሮች፣ አለመግባባቶች የበለጠ ነገሩን አንድ ስቴፕ ከፍ ሊያደርግ ይችላል። ምክንያቱም ያው ገብተን ተጫወትን አልተጫወትም ለማይፈጠር ነገር ለምንስ ዶፒንግ እንመራመራለን? ራሱን የቻለ ጥያቄ ነው። ፎርማሊቲውን ከማሟላት አንጻር ደግሞ ድራማ ወረድ ሜዳ ውስጥ የሚደረግ ስክሪፕት ከሆነ ተከታዩ ፎርማቶች አያስፈልጉም አይነት ነገርም ጭምር ነበርና የዶፒንግ ጉዳዩ ራሱን የቻለ አንድም አጋጣሚ ነበር። ፕላስ ደግሞ የኤፍቢአይ ኢንቨስቲጌሽን መጀመሩ በዚህ ጉዳይ ላይ ከባለፈውም ጋር በተያያዘ ፕላስ ደግሞ የባለፈው የህጋዊ ያልሆነ ገንዘብን ህጋዊ ያስመስሎ በመውጣት ደረጃ ያኔ ከማሊያ ከትኬት ከሌሎች ኢቨን አሁን ስፔን ላይ ይጠየቀችበት ከሚገኙ የግብር ሲስተሞች ጋር በተገናኘ ማለት ነው። ከጨዋታው በፊት የአርጀንቲና እግር ኳስ ፌዴሬሽን ኃላፊ የሆኑት ክላውዲዮ ታፒ ወይም ደግሞ ቺኪ በኤፍቢአይ ሊያዙ ይችላሉ የሚል መነጋገሪያዎች ወጥተው ነበርና ያ ደግሞ ሊደረግ የሚችለው ደግሞ አርጀንቲና በዚህ ቀጭን መስመር ውስጥ ካላለፈች ነበር ሲደረግ የነበረውና እንደ አጠቃላይ ርዕሱን ብዙ ካነሳ ነው ማስፋት እንችላለን። የፊርማ ማሰባሰብ ስራዎች ተጀምረዋል። አሁን ከ61,000 በላይ ፊርማዎች ተሰብስበዋል ጨዋታው ይደገምልን የሚሉ እሱ ይደገማል አይደገምም በህጉ መሰረትም የሚደገምባቸው አጋጣሚዎች የሉም። ግን ምንድነው አሁን በቃ የሊዮ ሜሲ ተወዳጅነት ደግሞ በጣም እየቀነሰ መጥቷል። በእንግሊዝ ዴሊ ሜል ይዞት የወጣው መረጃ ቀደም እየተመለከትኩ ነበር። ዩጎቭ ላይ በተሰበሰበ ድምጽ መሰረት በእንግሊዝ ውስጥ 55% ተወዳጅነት የነበረው ከክሪስቲያኖ ሮናልዶ እና ከሊዮ ሜሲ
55% የበላይነት የነበረው ሊዮ ሜሲ ነበር። ከዚህ አጋጣሚ በኋላ ግን አሉታዊ መለካከቶች የበለጠ ጨምሮ ስለ ሜሲ የነበሩት ያንን ተከትሎ በአንዴ 29% ነው የቀነሰው። 29% ሰው የግማሽ ፍጻሜ ጨዋታውም እሱም ተጽዕኖ አለው። የፎክላንዱም ራሱን የቻለ ተጽዕኖ አለው። እንደ አዲስ ተቀሰቀሰ፣ እንደ አዲስ አጀንዳ ሆነ። ፕላስ ደግሞ ይሄ የፊፋና አርጀንቲና የሚሉት ጥብቅ ወዳጅነት የበለጠ ነገሩ አነጻጽሮት ከ46 ወደ 15 እንዲያሸቅብ ነበር ያደረገው በአንዴ ፐርሰንቱን ደረጃ እና በብዙ ደረጃ አያልቅም ይሄ። ምክንያቱም በጣም ሊሰንጥቀው ብትል በጣም ጥግርስ መሰንጠቅ ይችላል። የሲሞኒ ያኔ ሜሪኖ ሊያገባ የሄደ ኦሞ ካሶቴሪን ሲነካካ ማየት እውነት ነው እንዴ እንድትል የሚያደርግሃል። ሜሲ ልምር ሲሰራ ሲያባክናቸው የነበሩት ኳሶች ሜሲ እንዲህ ነው እንደ ቅጣት የሚመታው እንድትል ታደርጋለህ። ከፔናልቲ ቅጣት የሚመቸው ሰው በቃ ከፔናልቲ ቅጣት የሚመቸው ሰው ብዙ የስካሎኒም ራሱ የሰጡት ነገር ምንድነው ለውድድሩ ክብር ስል ዝም ብል ይሻለኛል ዝርዝር ጉዳዮችን ከማነሳ ብለው በእንባ መግለጫ ተወስኪወጡ ድረስ ስቅስቅ ብለው ሲያለቅሱ አይተናል። የ2022 ሻምፒዮን ሆነ በክብር ለፍጻሜ ደግሞ ከአራት ዓመት በኋላ ተፋልመ እንዴት እንደዛ ታለቅሳለህ? የሆነ በደል አለ ትላለህ። የሆነ የተደበቀ የሆነ ቁስል አለ ውስጥ ላይ የአንጀት እከክ የሆነብህ። የአንጀት እከክ ምንድነው? ይሄ ገብተህ ማታከው ነገር ከውስጥ የሚበላህ ግን ብታከው ውጭ ገላህ ነው እንጂ ውስጥን ላትረካበት የምትችላቸው ነገሮች ግዳጅ ነገር እንዳለ ያስታውቃል። ፕላስ ደግሞ 10 የሚደርሱ የአርጀንቲና ተጫዋቾች ወደ ሀገራቸው አልተመለሱም፣ ወደ ቦኖስ አይረስ አልሄዱም። ጠቅላይ ሚኒስትሩ የዛኔ የተናገሩት ምንድነው? በቃ ብሔራዊ ቀን እናንተ ይሄ ይመችናል የምትሉትን ቀን ንገሩን እኛ እናዘጋጅላቸዋለን ተባለ። ቀረ ያ ነገር እንደ አርጀንቲና ነው የቀረው ሙሉ ፕሮግራሙ። የሄዱ ተጫዋቾች ነበሩ። ኢቭን አባቱ ታሟል በነፍስ ሊደርስ ይገባል እየተባለ የነበረው ሜሲ ወደ ሮዛሪዮ ነው ማቅናትን የመረጠው። ይህን ነገር ስትመለከት ፖስት ማች ኢንተርቪው ለመስጠት ሁሉም ታቀበው ነበረ። ከዛ በኋላ ፓራዳይስ ምንም ለመስጠት ፈቃደኛ አይደለም። ማይኩኑ ላወርወሮት ነበር ሄደ። ኤንዞ ፈርናንዴዝ ንግግር አላደረገም። ዴፖል በትክክል አንድ መግለጫ ሊሰጥ የቻለው እሱም 32 ሰከንድ ነው አጥይቁኝ ለማለት። በቃ ሌላ ምንም የተደረገ ነገር አልነበረ። ሊዮኔል ስካሌሪ መግለጫቸው መጨረስ አልቻሉ፣ ተነስተው ነው የወጡት። ይህን ነገር ስትመለከተው የመሸነፍ ስሜት ራሱን የቻለ ይሄ የሚያቃጥሉ ስሜት ሊፈጥርብህ ይችላል። የመናደር ስሜት ሊፈጥርብህ ይችላል። አውቀት ለተሸነፍከው ነገር ደግሞ እንደዚህ እንደሚያደርግህ ትመለከተዋለህ። ተገደህ ሳትወድ ሳትፈልግ አቅም ሳታጣ ሁሉ ነገር ማድረግ እየቻልክ ግን እንዳታደርግ የተደረክበት መንገድ ለእንደዚህ አይነት ነገሮች ይዳርጋልና እንግዲህ እንዳጠቃላይ አሁን እንዳለ መረጃ ድምዳሜ ላይ የምትደርሰው አርጀንቲና ይህንን የፍጻሜ ጨዋታ እንድትሸነፍ የተደረገችበት በፎክላንድ ሴቶች የባነር ጥያቄ ምክንያት ከፊፋ ሕግጋት ውጭ ወይም ጥሳቸዋል በሚልና ፊፋ ከደሙ ንጹህ ነኝ አርጀንቲናና ሜሲን ይደግፋል ከሚለው ከደሙ ንጹህ ነኝ የሚል መልእክቱን ወይም ደግሞ ይህንን ግምት ዜሮ ለማድረግ የተሄደበት መንገድ እና ስፔን ሻምፒዮን ለማድረግ የተሄደበት መንገድ ጫናዎች እንደነበሩ እና በፍጻሜው ጨዋታ ላይ ይህንን ስላደረግሽ አርጀንቲና ለሚቀጥሉት 10 ዓመታት ከውድድሩ ከየትኛውም ውድድር ትሰናበቻለሽ፣ ትታገጃለሽ ወይስ ደግሞ ይህን ዋንጫ ትተያለሽ? ለስፔን አይችልም እኮ እንደ ህጉ ደረጃ ህጉ ላይ እኮ 2014 እኮ ይሄንን እኮ አድርገውታል። አንተ በገንዘብ አለፈ። ግን ምንድነው ብዙ ነገሮች ግን ተሻሽለዋል። ሳይኮሎጂካል የሆኑ ጉዳዮች ናቸው። በቃ እንደዚህ ካላልኳቸው በብር ይፈቱታል ብዬ ገብቼ ልጫወት ብል ፊፋም ነገሮች ዓለም ሁሉ ሊበላሽበት የደገሰው ነገር ሊበላሽበት ነው። ሶ እንደ አንድ ሐሳብ ማስቀየራ ታርጌት ሊሆን ይችላል። ምክንያቱም የሜሲም ያቺ ንግግሩ በቃ ያለፈውን እርሱት ማለቱ የሰርጂዮ አጌሮ ንግግር፣ የዶፒንግ ምርመራ ላይ የተፈጠረው የስካሎኒ ንግግር፣ ጥለው መውጣታቸው፣ በሜዳ ላይ የነበሩ ፐርፎርማንሶች ምናምን ስትመለከት በትክክል አምራን መልሻሽ ሊሰጠው የምትችለው ነገር ነው። ወደዚያ የሚወስዱን ናቸው። በእርግጠኝነት ሮቢ በቀጣይ ለቤተሰቦቻችን በዚህ ጉዳይ ላይ በጣም ብዙ ነገሮችን ልናጋራቸው እንደምንችል ብዙ አዳዲስ ነገሮች አሁን ከዚህ ፕሮግራም በኋላ ራሱ ብዙ አዳዲስ ነገሮችን አንተም በጠዋት ዜና በነገ ጠዋት ዜና የምታጋራቸውና በቀጣዮች ጊዜያት ሁሉ ትኩረት የምናደርግበት ጉዳይ ይሆናል ብዬ አስባለሁ። እንግዲህ ለቤተሰቦቻችን እየወጡ ያሉ ዓለም አቀፍ መረጃዎች ላይ የመረጃ ምንጮች ላይ ታማኝነት ያላቸው የመረጃ ምንጮች ላይ ያገኘናቸውን ጭምር ነው እንግዲህ ለቤተሰቦቻችን በዚህ መልኩ ያጋራል። ቤተሰቦቻችንም እንግዲህ ይህንን መረጃ እኛም በተለያየ መንገድ ያገኘናቸውን መረጃዎችና እናንተ ጋር ቢደርሱ ጥሩ ናቸው ያለውን ሁኔታ ግልጽ ለማድረግ ያክል እየተባለ ያለው የሆነ ያለውና
እኛም ያምንበትና የገመትናቸውን ነገሮች ጨምረን ነው ወደ እናንተ ያደረሰን። ገበያ ስፖርት እንግዲህ አሁንም ከሜዳ ባሻገር ፕሮግራሙ እንደዚህ አይነት ጉዳዮችን ጨምሮ ሌሎችም ጉዳዮች ወደ እናንተ ማድረሱን ይቀጥላል። እናንተም በዚህ ጉዳይ ላይ ሀሳብ አስተያየቶቻችሁን እንደዚሁ አጋሩን። ምን ሊሆን ይችላል የሚሉ ነገሮችን እንደዚሁ ብታጋሩን በጣም ነው ደስ የሚለው። እኛም በቀጣይ እንግዲህ ይህንን ጨምሮ ሌሎች ጉዳዮችን እየተከታተልን ወደ እናንተ ማድረሳችን እንቀጥላለን። የዕለቱ ከሜዳ ባሻገር የገበያ ስፖርት መረጃችንን ግን በዚሁ እንቋጫለን። የመኮንን አልማውና ሮቤል አብርሃም መረጃዎችን ወደ እናንተ እያደረስን ቆየነን። ተመስገን አብርሃም ደግሞ ካሜራውና ድምፁን እየተቆጣጠረልን ከኛ ጋር አብሮን ነበረ። አብራችሁን ስለነበራችሁ ስለተከታተላችሁን ከልብ እናመሰግናለን። የነገ ሰው ይበለን። መልካም አዳር። Shaggy!